ብዙ የኢንቨስትመንት አማራጮች እንዳሉ እናውቃለን። ነገር ግን ዛሬ የምናየው በየትኛውም አይነት የካፒታል መጠን ኢንቨስት ብናደርግ ምናልባትም በብቸኝነት ዋስትና ሰጥቶን ኢንቨስት ልናደርግ የምንችልበትን የኢንቨስትመንት አማራጭ በተመለከተ በደንብ እናያለን። ብዙዎቻችን እንደምናውቀው ዕዳ ወይም ደግሞ ብድር ሲባል የሚታወሰን ቀድሞ የሚሰማን ከሰው ተበድሮ መጨነቅ ወይም ደግሞ ለባንክ ወለድ መክፈል ብቻ ይመስለናል። ይሁን እንጂ በፋይናንስ ዓለም ውስጥ ዕዳ ማለት ትልቅ የገቢ ምንጭ እና ምናልባትም የሀብት መገንቢያ መሳሪያ መሆኑን ብዙዎቻችን አናውቅም። አብዛኛው ኢትዮጵያዊ ገንዘቡን ባንክ አስቀምጦ በግሽበት ሲበላ ዝም ብሎ ይመለከታል። ያ ማለት ብዙ ሰው ብሩን ባንክ ማስቀመጥ በራሱ ታርጌት የሚመስለውና ጥሩ የኢንቨስትመንት ዘርፍ ውስጥ እንደተሰማራ የሚያስብበት ሁኔታ አለ። በተቃራኒው ግን ትልልቅ ባለሀብቶች ሳይቀሩ ለኩባንያዎችና ለመንግስት ገንዘባቸውን በማበደር ጥሩ የሚባል የተረጋገጠ ዋስትና ያለው ወለድን እየሰበሰቡ ያለበት ሁኔታ አለ። በመሆኑም ዛሬ በኢትዮጵያ ታሪክ ለመጀመሪያ ጊዜ በስፋት እየተስፋፋ እየተከፈተ ስላለው የዕዳ ገበያ በኢትዮጵያ ሰነደ መዋዕለ ንዋይ ውስጥ አካል የሆነው የዕዳ ገበያ ምንነትና በዚህ የዕዳ ገበያ ውስጥ ኢንቨስት ብናደርግ ምን አይነት ትርፍ እንደምናገኝ በምን ሁኔታ ኢንቨስት ስናደርግ ምናልባትም ዋስትና ልናገኝ እንደምንችል በሚገባ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ በዚህ የኢንቨስትመንት ዘርፍ ውስጥ ኢንቨስት ማድረግ ሊሰጣቸው የሚችሉ ጥቅሞችንና አጠቃላይ ለምን ዋስትና ያለው የኢንቨስትመንት ዘርፍ እንደተባለ እናያለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች እናያለን። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉ ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የዕዳ ገበያ ወይም ደግሞ ዴት ማርኬት ማለት የቋሚ ገበያ ወይም ደግሞ ፊክስድ ኢንካም ማርኬት ማለት ነው። ሰው ይህ ገበያ የአጭር ጊዜ ወይም ደግሞ የረዥም ጊዜ የገንዘብ እጥረት ወይም ደግሞ ፍላጎት ያላቸው ተቋማት የዕዳ ሰነድ ወይም ደግሞ ዕዳን ኢሹ በማድረግ የመበደሪያ ሰርቲፊኬትን ኢሹ በማድረግ ለአጭር ጊዜ ወይም ደግሞ ለረዥም ጊዜ ሰርፕለስ የሆነ ፈንድ ያላቸው ሰዎች ለአጭር ጊዜ ወይም ደግሞ ለረዥም ጊዜ ኢንቨስት ማድረግ ከሚፈልጉ ሰዎች ብድር የሚወስዱበት የሰነድ አይነት የሚሸጥበት ገበያ የዕዳ ገበያ ወይም ደግሞ ዴት ማርኬት ይባላል። ስለዚህ የአጭር ጊዜ ወይም ደግሞ የረዥም ጊዜ ብድርን የሚፈልጉ አካላት ተቋማት መንግስትን ጨምሮ እና በአጭር ጊዜ ወይም ደግሞ በረዥም ጊዜ የኢንቨስትመንት ዘርፍ ውስጥ በመሰማራት ወለድ ማግኘት የሚፈልጉ ኢንቨስተሮች የሚገናኙበት የገበያ አይነት የዴት ማርኬት ወይም ደግሞ የዕዳ ገበያ እያልን እንጠራዋለን። ይህ ገበያ እጅግ በጣም ዋስትና ያለው ያ ማለት ተቋሙ አተረፈም አላተረፈም እናንተ ይህንን ገንዘባችሁን ኢንተረስት ፕላስ ፕሪንሲፓል አት ዘ ኤንድ ኦፍ ማቹሪቲ የማግኘት መብታችሁ በሕግ የተጠበቀ ሆኖ ኢንቨስት የምታደርጉበት የኢንቨስትመንት ዘርፍ ነው። ነገር ግን እዚህ ጋር በደንብ ኮንሲደር ማድረግ ያለባችሁ በዕዳ ገበያ ተሰማርታችሁ ኢንቨስት ስታደርጉ የምታገኙት ሪተርን ቀድሞውንም የሚታወቅ እንደመሆኑ መጠን ምናልባት የተቋማቱ የትርፍ ክፍፍል ወይም ደግሞ አጠቃላይ የተቋሙ የትርፍ መጠን ከፍ ቢል የምታገኙት ሪተርን ከፍ ይላል ማለት አይደለም። ዘሴም ምናልባትም ተቋሙ አትራፊ ሆኖ የማርኬት አክሲዮን ሽያጭ ዋጋው ከፍ ቢል እንኳን የካፒታል ጌን የሚባል ነገር የማታገኙ መሆኑን መረዳት ይኖርባቸዋል። በየትኛውም ሰርከምስታንስ ግን ምናልባትም ፕሮቴክትድ ሆናችሁ ኢንቨስት የምታደርጉበት የኢንቨስትመንት አማራጭ መሆኑን ግን በደንብ ማየት ያስፈልጋል። የዕዳ ገበያ ዋና ዋና ሰነዶች አሉት ወይም ደግሞ በዚህ የዕዳ ገበያ የሚነገዱ ሰነዶች እነማን ናቸው ብለን ካየን በዕዳ ገበያ ላይ የሚነገዱ ሰነዶች ኦልዌይስ የዕዳ ሰነዶች ብቻ ናቸው። እንግዲህ የዕዳ ሰነዶቹ የአጭር ጊዜ የዕዳ ሰነድ ሊሆኑ ይችላሉ፣ የረዥም ጊዜ የዕዳ ሰነድ ዋቴቨር፣ ግን የድርሻ ሰነዶች እንደማይነገዱ በደንብ ማሰብ ነው። ሰው የዕዳ ገበያ ላይ መሳተፍ የፈለገ ሰው የሚሸጠው ዕዳ ነው የዕዳ ሰነድ ነው ወይም ደግሞ የሚገዛው የዕዳ ሰነድ ብቻ ሊሆን እንደሚችል እና በዚህ የገበያ ማዕከል ውስጥ ያሉ ሰነዶች የዕዳ ሰነዶች መሆናቸውን ማወቅ ያስፈልጋል። የዕዳ ሰነዶች ግን ብዙ አይነት የዕዳ ሰነዶች አሉ። በዋናነት ቦንድ፣ ኮርፖሬት ቦንድ የሚባል አለ። ያ ማለት ተቋማት የረዥም ጊዜ ብድር ሲፈልጉ እትመው የሚሸጡት የመበደሪያ ሰነድ ኮርፖሬት ቦንድ ይባላል። አትዘሴም ተቋማት አጭር ጊዜ ብድርም ሲያስፈልጋቸው አትመው የሚሸጡት ሌላ የአጭር ጊዜ መበደሪያ ሰነድ አለ፣ የኮመርሻል ፔፐርስ እያልን የምንጠራው
ይህም የሚሸጠው እዚሁ ገበያ ላይ እንደሆነ መረዳት ያስፈልጋል። በሌላ አማርኛ ደግሞ መንግስት የአጭር ጊዜም የረዥም ጊዜም ብድር ሲያስፈልገው አትሞ የሚሸጣቸው የዕዳ ሰነዶች አሉ። ለምሳሌ የመንግስት ቦንድ ወይም ደግሞ ገቨርንመንት ቦንድ መንግስት የረዥም ጊዜ ብድር ከማህበረሰቡ ወይም ደግሞ ከተቋማት መበደር ሲያስፈልገው አትሞ የሚሸጠውና ብርን የሚያገኝበት ሌላኛው ሰነድ የመንግስት ቦንድ ወይም ደግሞ ገቨርንመንት ቦንድ እንለዋለን። አትዘሴም መንግስትም የአጭር ጊዜ የገንዘብ ጥማቱን ለማስታገስ አትሞ የሚሸጠው ሌላ ሰነድ አለ። ይህ ተርዠሪ ቢል ይባላል፣ ወይም ደግሞ የመንግስት የግምጃ ቤት ሰነድ ነው። ይህ የሚታተመው በመንግስት ብቻ ነው። መንግስት የአጭር ጊዜ ብድር ያ ማለት ከአንድ ዓመት በላይ ለማይቆይ ጊዜ ከአንድ ዓመት በታች ለሆነ ጊዜ መበደር ሲፈልግ መንግስት ይህንን ሰነድ በማተም እዚህ ገበያ ላይ ይሸጠዋል ማለት ነው። ስለዚህ እነዚህ ያየናቸው አራቱ የዕዳ ሰነዶች የሚነገዱት የዴት ማርኬት ወይም ደግሞ የዕዳ ሰነድ ገበያ ላይ መሆኑን በደንብ መረዳት ያስፈልጋል። በመሆኑም የዕዳ ገበያ ማለት እናንተ የኩባንያ ባለቤት ሳይሆን የሚያደርጋችሁ የኩባንያው አበዳሪ ያደርጋችኋል። ሰው በተዋዋላችሁበት ጊዜ መጨረሻ ግን ያበደራችሁት አይነቱ ሲደመር ወለዱ የምታገኙበትን እድል የሚሰጥ ዋስትና ያለው ሲባል ምን ማለት ነው? ምናልባትም በተቋማት የድርሻ ሰነድ ላይ ኢንቨስት ከማድረግ ይልቅ በዕዳ ሰነድ ላይ ኢንቨስት ማድረግ ቅድሚያ ክፍያ እንዲታገኙ የሚያስችል ህጋዊ ማዕቀፍ ያለው ሰነድ እንደመሆኑ መጠን በፕሮቴክሽን ወይም ደግሞ በዋስትና ኢንቨስት እንደምታደርጉ መቆጠር መቻል አለበት። ሰው ይህ የኢንቨስትመንት ዘርፍ በዚህ ልክ መታየት መቻል አለበት። ስለሆነም አምስቱ የዕዳ ገበያ ስልቶች እነማን ናቸው? ያ ማለት በዕዳ ገበያ ውስጥ ውጤታማ ለመሆንና ስጋትን ለመቀነስ የሚከተሉት 5 ስልቶችን መጠቀም እጅግ በጣም አስፈላጊ ነው። ሞር ኦር ለስ ኢንቨስትመንት እንደመሆኑ መጠን ከፈጽሞ ሪስክ ነፃ ናችሁ ማለት አይደለም። ቅድሚያ የመከፈል መብት እንኳ ቢኖራችሁ አንዳንድ ሪስኮች ከመጡ የተወሰነ ቻሌንጅ ሊያደርጉ የሚችሉ ነገሮች ስለሚኖሩ የግድ በዕዳ ገበያ የኢንቨስትመንት ዘርፍ ውስጥ ተሰማርተን ኢንቨስት ስናደርግ ከሪስክ ራሳችንን ፕሮቴክት ለማድረግ ኮንሲደር ልናደርጋቸው የሚገቡ 5 ስትራቴጂክ አሉ ወይም ደግሞ ስልቶች አሉ። አንደኛውና የመጀመሪያው የብድር ጥራትን ወይም ደግሞ ክሬዲት ወርዝነስን ክሬዲት ሬቲንግን መገምገም ያስፈልጋል። እኔ ላበድረው ፈቃደኛ ሆንኩኝ ለምን አይነት ድርጅት ነው? ይሄ ድርጅት እዚህ በፊት የነበረው የዕዳ አመላለስ ሂደቱ ምንድን ነው? የብድር መመለስ አቅሙ ዲፎልት ያለማድረግ እድሉ ምንድን ነው ብለን ኮንሲደር ማድረግ መቻል አለብን። ቢኮዝ በማበደር ላይ ኢንቨስት ስናደርግ ትልቁ ስጋታችን ያበደርነው ተቋም የተበደረውን ብር በጊዜው የመመለስ ያለመመለስ አቅም ስለሆነ፣ ስለዚህ የመመለስና ያለመመለሱን አቅም በደንብ ክሬዲት ወርዝነሱን ማየት ያስፈልጋል። ዝም ብሎ ቦንድ አትሞ ስለሸጠ ብቻ መግዛት ተገቢ አይደለም። ስለዚህ እኔ ቦንድ ልገዛ ያሰብኩት ድርጅት ከዚህ በፊት የነበረ የዕዳ አመላለስ ታሪኩ፣ ክሬዲት ወርዝነሱ፣ አጠቃላይ ክሬዲት ሬቲንጉ ምንድን ነው የሚል ጠቅለል ያለ ግምገማ ማድረግን ያስፈልጋል። እንግዲህ ይህንን ግምገማ የሚሰሩ ፍቃድ ያላቸው ብዙ ክሬዲት ሬቲንግ ኤጀንሲዎች አሉ። ያ ማለት በኢትዮጵያ የካፒታል ማርኬት ባለስልጣን በኩል ፍቃድን አግኝተው የተቋማትን አጠቃላይ የክሬዲት ሬቲንግ የሚሰሩ እንደመኖራቸው መጠን ከነሱ ሪፖርቶችን ማየት ያስፈልጋል። የኢንቨስትመንት ባንኮችን ብሮከሮችንም ኮሚኒኬት ማድረግና ምክር ማግኘት እጅግ በጣም ጠቃሚ ነው። ስለዚህ የዕዳ ሰነድ ላይ ስንሰማራ በአንደኝነት ኮንሲደር ልናደርገው የሚገባ ነጥብ የተበዳሪዎቻችንን ወይም ደግሞ ብድር የምንሰጣቸውን ተቋማት አጠቃላይ ክሬዲት ወርዝነስ ወይም ደግሞ የክሬዲት ሬቲንግ ሁኔታቸውን መገምገም እጅግ በጣም ወሳኝ የሚባል ስልት መሆኑን መገንዘብ ነው። ሁለተኛ በዕዳ ሰነድ ወይም ደግሞ በዕዳ ገበያ ላይ የዕዳ ሰነዶችን ገዝተን ኢንቨስት ስናደርግ ኮንሲደር ልናደርገው የሚገባው ነጥብ የወለድ ምጣኔ ነው። ኢንተርስት ሬት እና አጠቃላይ የዋጋ ዝምድናዎችን መረዳት ያስፈልጋል። በገበያ ላይ ያለው የወለድ መጠን ሲጨምር እንደሚታወቀው የነባር ቦንዶች ዋጋ ይቀንሳል። ይሁን እንጂ ብዙዎች ይህንን ተቃራኒ ዝምድና አይረዱም። ስለዚህ የዕዳ ሰነድ ላይ ኢንቨስት ስታደርጉ ወለድ እንደማግኘታችሁ መጠን የገበያ ወለድ ከፍ ባለ ቁጥር የቦንድ ዋጋ ሊቀንስ እንደሚችል መረዳት ያስፈልጋል። ስለዚህ የቦንዶችን ስገዙ ወይም ደግሞ የዕዳ ሰነዶችን ስገዙ ፊት ለፊታችሁ ላይ የገበያ የወለድ ምጣኔ ከፍ የሚልበት እድል ካለ በጣም ያጭር ጊዜ ቦንዶችን መግዛት ወይም ደግሞ ተርዠሪ ብሎችን መግዛት ይመከራል። ምክንያቱም እናንተ ለረዥም ጊዜ የሚቆይ የዕዳ ሰነድ ገዝታችሁ ኢሚዲየትሊ እናንተ እንደገዛችሁት የገበያ ወለድ ከፍ የሚልበት እድል ካለ እናንተ ዋጋ ልትከፍሉ የሚችሉበት እድል ሊኖር ስለሚችል እንደ አይነት ኪሳራዎችን ፕሮቴክት ለማድረግ የገበያ ሁኔታን የወለድ ምጣኔ ሁኔታን መገምገም ያስፈልጋል። ስለዚህ በቅርብ የወለድ ምጣኔ ለውጥ ሊደረግ ይችላል ወይስ አይችልም? ሰው የሚደረግ ከሆነ
ምናልባትም እኔ ከቦንዱ ላገኘው የሚገባኝ የወለድ ምጣኔ ኩፖን ሪተርን ከፍ ሊል ይገባል። አሁን ለረዥም ጊዜ ኢንቨስት ማድረግ የለብኝም ብላችሁ ማሰብ ያስፈልጋል። እናንተ ኢንቨስት እንዳደረጋችሁ የገበያ ወለድ እጅግ በጣም ከፍ የሚል ከሆነ ማቹር እስኪያደርግ ድረስ ምናልባት ኪሳራን የምታስተናግዱበት እድል ሊኖር ስለሚችል የወለድ ምጣኔን ኮንሲደር ማድረግና ከዛ ባህሪ ጋር ሊሄድ የሚችል የዕዳ ሰነድን መግዛት። ለምሳሌ ቦንዶች ኮሌብል እና ነን ኮሌብል የሚባላሉ። ተጎድቻለሁ ብላችሁ ስታስቡ ኮል ልታደረጉ የሚችሉ ኮንቨርቴብል እና ነን ኮንቨርቴብል የሚባሉ አሉ። ብዙ አይነት የቦንድ አይነቶች እንደመኖራቸው መጠን እናንተ እነዛን ኮንሲደር ለማድረግ የግድ የወለድ ምጣኔ ምን ሊሆን እንደሚችል እና አጠቃላይ የዋጋ ዝምድና መረዳትን ከፍ ማድረግ ይጠበቅባቸዋል። ይህ ሁለተኛው ኮንሲደር መደረግ ያለበት ስልት ነው። ሶስተኛው ላደሪንግ የሚባል ስልት ነው፣ ወይም ደግሞ ስትራቴጂን መጠቀም ነው። ሁሉም ገንዘብ በአንድ ጊዜ የሚጠናቀቅ ማቹሪቲ ቦንድ ላይ መዋል አይመከርም። ያ ማለት የዕዳ ሰነዶች ስገዙ መቼ ምን ያክል ኢንተረስት እንደሚከፈላችሁና መቼ እንደሚመለስላችሁ ታውቁታላችሁ። ነገር ግን ለምሳሌ 10 ዓመት የሚቆይ ቦንድ ስገዙ አጠቃላይ ካፒታላችሁን በአንድ አይነት ማቹሪቲ ፒሪየድ ባለው የዕዳ ሰነድ ላይ ኢንቨስት ማድረግ አይመከርም። ስለዚህ ብዙ አይነት ማቹሪቲ ፒሪየድ ያላቸውን የዕዳ ሰነዶች ገዝቶ ኢንቨስት ማድረግ የሚመከር ጉዳይ መሆኑን፣ ለምሳሌ 300 ሺህ ብር ኢንቨስት የምታደርጉ ከሆነ 100 ሺህ ብሩን በተለያየ ዓመት ማቹር የሚያደርግ ብታደርጉት የሊኩዲቲ ኢሹ በሚያጋጥማችሁ ጊዜ ምናልባት ቀድሞ ሊኩድ የሚሆንላችሁን ወይም ደግሞ ማቹሪቲ ፒሪየዱ የሚደርሰውን የዕዳ ሰነድ በመጠቀም ከሊኩዲቲ ችግር መውጣት የሚችሉበት እድል ይኖራል። ነገር ግን አጠቃላይ ሁሉንም በአንድ አይነት ማቹሪቲ ፒሪየድ ባለው የዕዳ ሰነድ ላይ ኢንቨስት ካደረጋችሁት የሊኩዲቲ ችግር ሲያጋጥማችሁ ከዛ ሊኩዲቲ ችግር መውጣት የሚችሉበት እድል ጠባብ ይሆናል። እናንተ ደግሞ በሌላ መልኩ ብድር ውስጥ ልገቡ የሚችሉበትና ጣጣ ውስጥ የሚገቡበት እድል ሊኖር ስለሚችል ላደሪንግ ስትራቴጂን መጠቀም፣ ያ ማለት ሁሉንም ካፒታላችን በአንድ ማቹሪቲ ፒሪየድ ባለው የዕዳ ሰነድ ላይ ኢንቨስት ከማድረግ ይልቅ 2-3 ማቹሪቲ ፒሪየድ ባላቸው የዕዳ ሰነዶች ላይ ኢንቨስት ማድረግ እንድንል የሊኩዲቲ ችግራችንን በቀላሉ መቅረፍ እንድንችል ያስችለናል። ይህ ሌላኛው ኮንሲደር መደረግ ያለበት የመፍትሄ ስልት ነው። አራተኛው የግምጃ ቤት ሰነዶችን ወይም ደግሞ ትሬዠሪ ቢልስ ለካፒታል ጥበቃነት መጠቀም መቻል ነው። ለምሳሌ በቅርብ የምትፈልጉት ብር ቢኖርና እስከዛው ጊዜ ግን ባንክ ተቀምጦ ለዋጋ ግሽበት ከሚጋለጥ ጤንነቱ ተጠብቆ ከዲፎልት ሪስክ ነፃ ሆናችሁ ኢንቨስት የምታደርጉበት የመንግስት የግምጃ ቤት ሰነድ መኖሩን በመረዳት ባንክ ላይ ከሚቀመጥ ይልቅ የግምጃ ቤት ሰነድ ኢንቨስትመንት ላይ ኢንቨስት ብታደርጉት አንደኛ በቶሎ ለምትፈልጉት የኢንቨስትመንት ዘርፍ ወይም ደግሞ ፍላጎታችሁ ይውልላችኋል። አትዘሴም ሰኪውርድም ሆኖ ማለት ነው። ለምሳሌ ለ40 ቀን የማትፈልጉት አንድ የሆነ ብር አለ ብለን ብናስብ ይህንን የማትፈልጉትን ብር ለ40 ቀን ሙሉ ባንክ ከማስቀመጥ በ7% በ8% ወለድ ምናልባትም በመንግስት የግምጃ ቤት ሰነድ ይህንን ብር ለ28 ቀን ብታስቀምጡት እስከ 13-14% ወለድ የምታገኙበት እድል ይኖራል። ስለዚህ የግምጃ ቤት ሰነዶችን ለካፒታል ገበያ ጥበቃ መጠቀም ያስፈልጋል። ቢኮዝ ኢንቨስት ስናደርግ ቤዚካሊ የመጀመሪያውና ትልቁ ኦብጀክቲቫችን ኔት ፕሮፊት ማግኘት ነው። ኔት ፕሮፊት ማለት ከኢንፍሌሽን በላይ የሆነ ሪል ፕሮፊትን ማክሲማይዝ ማድረግ ነው። ነገር ግን ሪል ፕሮፊት እንኳ ማግኘት ካልተቻለ ብርን የመግዛት አቅም መጠበቅ መቻል ነው። እንደዛ እንኳ ካልተቻለ ዋናውን ካፒታል ማጣት የለብንም። ልክ እንደዛ እንደመሆኑ መጠን ብራችን እስከሆነ ቀን ባንክ ተቀምጦ ለዋጋ ግሽበት ከሚጋለጥ ይልቅ በተመሳሳይ በመንግስት የግምጃ ቤት ሰነድ ላይ ኢንቨስት ብናደርገው የካፒታል ጥበቃን ማግኘት የምንችልበት እድል መኖሩን በመገንዘብ ብራችንን በዛ መልኩ ማስቀመጥ ጥሩ ነው ተብሎ ነው የሚታሰበው። ቁጠባን በባንክ ከማስቀመጥ ይልቅ በመንግስት የግምጃ ቤት ሰነዶች ላይ ማስቀመጥ የተሻለ ትርፍን ሊሰጠን እንደሚችል መረዳት ያስፈልጋል። አምስተኛውና የመጨረሻው በቦንድ ፈንድ ወይም ደግሞ ሚቹዋል ፈንድ ላይ ኢንቨስት ማድረግ መሳተፍ ሌላኛው የሚመከር ጉዳይ ነው። ለእያንዳንዱ ኩባንያ ቦንድ መግዛት ከፍተኛ ገንዘብ ሊጠይቅ ይችላል። ምናልባትም የተለየ የፋይናንሻል ሬሾ አናሊሲስ እውቀትንም ይፈልጋል። በመሆኑም በጋራ ኢንቨስትመንት ፈንድ መሳተፍ ግን ይህንን አይነት ችግር ሊቀርፍልን የሚችልበት ሁኔታ አለ። ገና ነው። አክቹዋሊ በኢትዮጵያ ኮንቴክስት ሚቹዋል ፈንድ ኢንቨስትመንት አልተጀመረም። ሚቹዋል ፈንድ ኢንቨስትመንት ማለት ብዙ ሰዎች ያላቸውን ጥቂት ብር ለፈንድ ማኔጀር ተቋማት ሳሚት ያደረጉና ያ ፈንድ ማኔጀር በራሱ የኢንቨስትመንት ማፕ መሰረት ኢንቨስት በማድረግ እነዚህን ሰዎች ተጠቃሚ ማድረግ የሚችልበት እድል ነው። አንዳንዴ ኢንቨስት ስናደርግ ይሄኛው ተቋም ያተርፈኝ ይሆን ወይስ ይሄኛው ብለን የምንጨነቅበት እድል ካለ ከዛም ከዚህም ይልቅ ምናልባት በቦንድ ፈንድ ወይም ደግሞ ሚቹዋል ፈንድ ላይ ያለንን ሪሶርስ
ኢንቨስት ማድረግ የተሻለ ሴኩር የሆነ ትርፍን እንድናገኝና ምናልባትም አጠቃላይ በዕዳ ሰነድ ገበያ ላይ ጥሩ የሚባል ተሳትፎ እንዲኖር ሊያደርግ ስለሚችል ይህንን መጠቀም ያስፈልጋል። እንግዲህ ወደ ተግባር ለመሸጋገር ያክል እስካሁን ያየነው ንድፈ ሐሳብ ነው። ይህንን ንድፈ ሐሳብ ወደ ተግባር በመቀየር ተጠቃሚ መሆን የሚችልበት እድል አለ። እሱንም ለማድረግ የ30 ቀን የቅድ ትግበራ ለመስጠት ያክል በመጀመሪያው ወር በመጀመሪያው ቀን የኢትዮጵያ ብሔራዊ ባንክን በየ2 ሳምንቱ አንዴ የሚያወጣውን የትሬዠሪ ቢል ጨረታ መገምገምና እዛ ላይ እየተከፈሉ ያሉ የወለድ ምጣኔዎች ምን ያክል እንደሆኑ ማየት እጅግ በጣም አስፈላጊ ነው። እንደሚታወቀው የኢትዮጵያ ብሔራዊ ባንክ በ2 ሳምንት አንዴ ሮብ የትሬዠሪ ቢልን ለህዝብ በጨረታ መልኩ ይሸጣል። በዛ ላይ የ28 ቀን ትሬዠሪ ቢል ምን ያክል ወለድ እንደታሰበበት የ91 ቀኑ የ182 እና የ364ቱ ምን ያክል ወለድ እንደተሳተፈበት ማወቅ እና አጠቃላይ የኢትዮጵያ ብሔራዊ ባንክን ድረገጽ መጎብኘት እና እነዚህን መሰል መረጃዎችን ማግኘት አንዱ የተግባር እቅድ ነው። በዛው ወር ውስጥ የመጀመሪያው ሳምንት ወደ ደንበኛ ባንካችን በመሄድ የንግድ አካውንት መክፈት በዕዳ ሰነድ ላይ ኢንቨስት ለማድረግ የግድ መጀመሪያ የኢንቨስትመንት አካውንት የንግድ አካውንት ያስፈልገናል። እንዴት መክፈት እንደሚችሉ መጠየቅና በመንግስት የግምጃ ቤት ሰነድ ላይ በመሳተፍ እንዴት ጨረታውን ማሸነፍ እንደሚችሉ እዚህ ደንበኛ ባንካችሁ ጋር ሙሉ መረጃ ማግኘት ያንን ሳምንት በዛ መልኩ ማሳለፍ ያስፈልጋል። የመጨረሻው ሳምንት ወይም ደግሞ የወሩ መጨረሻ አካባቢ ለመጀመሪያ ጊዜ አነስተኛ ገንዘብ ለምሳሌ 5000 ብር ወይም ደግሞ 10000 ብር በ91 ቀን ወይም ደግሞ በ28 ቀን የሚቆይ የመንግስት የግምጃ ቤት ሰነድ ላይ ኢንቨስት በማድረግ የተረጋገጠ ወለድ የመቀበልን ስሜት ይቻላል እንደ የሚልን አስተሳሰብ ስነልቦናን ማሳደግ የሚቻልበት እድል አለ። ስለዚህ እነዚህን የ30 ቀን የተግባር እቅዶች በመተግበር እናንተም ልክ እንደ ማንኛውም ሰው በዕዳ ሰነድ ገበያ ወይም ደግሞ በዴት ማርኬት ላይ በመሳተፍ ፕሮቴክትድ የሆነ ወይም ደግሞ ዋስትና ያለው የኢንቨስትመንት አማራጭን በመጠቀም ትርፋማ መሆንና አጠቃላይ የሀብት ግንባታ ጉዟችሁን መጀመር የሚችሉበት እድል እንዳለ መረዳት እጅግ በጣም አስፈላጊ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉልኝና ተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።